ሰላም ቤተሰብ እንዴት ናችሁ? እኔም በጣም ደህና ነኝ። በዛሬ ቪዲዮ ዘና ፈታበት አሪፍ ሆኑ ቪዲዮዎች ይዤላችሁ መጥቻለሁ። ከእናንተ የምጠበቀው እርሶ ትልቅ ሰው አይደሉ? እንዴት የጨረጨስ ቪዲዮቹን ኧረ በእናትሽ እመኚኝ እንዴ! እኔ ካንቺና ከናፊ ውጭ ሌላ ቪዲዮ እንሄዳለን። ዘመናዊ ክፍል አንድ ላይ ዘመናዊ ክፍል አንድ ላይ ሮክ ፔፐር ሲዘር ሄይ የዛሬው ዝነጣ ደግሞ ከባድ ነው። የዚህ ልጅ ነገር በቃ ለባንዴ በሰም ሆነ ባር ምን ያስገለፍጣችኋል? እኔም ፊት ስለማልሰጣት ነው እንጂ በፈልግ እንድታወራይ ማድረግ ይችላል። እና ማን ያዘ? ሂድና ስጣታ። ምንድነው የምሰጣት? ፌተኗ እውነት ነው ፊቲን አቤት ሳልጠራሽ ታዲያ ከፍቴ ቆምከው ለምንድን ነው? የሰፈሩ ወንድ ላይ ነው የጣልባት። ልጅ ማይክ ዘመናዊ ማርዬ ብሎ የዘፈንላትን ቆንጆ ለማየት ነበር ነው ማመጣት። እና እንዴት አገኘኸኝ? እባክህ ምንም አትይ። እነሱ እንደሚያወሩት ግን ያን ያህል የተጋነነ አይደል። ዘፈኑም ቢሆን ዘፈኑማ እንዴ ለኔ ተዘፍኗል። እንግዲህ አይሻል እዚህ ሰፈር ሆነሽ ለምን አንድ ቀንም እንኳን አይችሻላል? ከአይን በላይ ሆኜብህ ሊሆን ይችላል። ለማንኛውም እንተዋወቅ። እንደ ልጅ ማይክ ዘመናዊ ብለህ ጥራኝ። ታዲያ አደራህን እንደ ሰፈሩ ወንዶች አይነን እኔ ላይ እንዳትጥልብኝ። እንደ ልዕልቲቷ እንደ ዘውዲቱ ቤት ባለሟሉ ብዙ ከዚህ ሁሉ እንደቀረና ጥቂት ነበር ከሸፈ መች ተተኮስኩና። ከዚህ በኋላ ምን ልፈጥር? ደፋር ጠፍቶ ነው እንጂ ከላይ እንደምትታየው አይደለችም። አንተ እሷን ከበላሃት 10,000 ብር ልበላ። እኔም 5,000 ጨምራለሁ። 15 ቀን ብቻ ብሩን አዘጋጁ። አረ ይቀጥላል። ክፍል 2 እጀላችሁ እመጣለሁ። ሌላ ጊዜ ላይክ ሼር ማድረግ እንዳትረሱ። እኔ በጣም የገረመኝ መጀመሪያ ጊዜ ሲያት ኤአይ መስላኝ ነበረች በነገራችን ላይ እና የተለያየ ሶሻል ሚዲያ ላይ ወይ ደግሞ የተለያየ ብሮድካስት ላይ ተቀርቦ ሲያያቸው ትክክለኛ ሰው መሆኗን ነው የተረዳሁት እና በጣም የሚገርም ቅጥነት ነው። ከኢትዮጵያ አንደኛ ነው ብዬ ነው የሚያስበው። እስካሁን ከዚህ የሚያንስ ቅጥነት ያለው ሰው አላየሁትም እና ኤኒዌይስ ይመቻችሁ። ላይክ ሼር ማድረግ እንዳትረሱ። የኔ ፍቅር ምንድን ነው? የት ነበርክ? የኔ ፍቅር እኔ እኮ ራስ ሰርተሽ ቡና ፍልተሽ ስመጣ የኔ ፍቅር ደህና ዋልክልኝ ብለሽ እንድትቀበኝ ነበር የምጠብቀው። ሰኔ የቀለድኩ አይደለም። ስልክ አይሰራም ነበር። በዛ ላይ ምሽትን የመጣው ምን እየተፈጠረ ነው? ስልኩም ዘግቶበት ስራም በዝቶበት ሊሆን ይችላል ብለሽ ብታስቢስ? ከማንም ሴት ጋር እየተንዘላዘልክ ወይስ ስራ በዝቶብህ? ይችላል ግን እንዴ የምታስበኝ? ምን አይነት ሰው ነህ ግን አንተ? ወንዶች ሚስታቸውን ውጭ ራት ይጋብዛሉ፣ አንተ ሚስትን ቤት አስቀምጠህ ከማንም ሴት ጋር ትንዘላዘላለህ አይደል? አሁን በጣም ደክሞኛል። ካንቺ ጋር ለመጨቃጨቅ አቅሞ የለኝም። ሰን እያወራው ጥለኸኝ አትሂድ። እውነቱን እየነገርኩሽ ካላመንሽ በግድ እንድታምኚ ላደርግሽ አልችልም። እሺ? እንዴት ነው የሚያረጋ? አንተ ሚስትህ እኮ ነኝ። ሚስቴ ብትሆኝስ? ስራ ሊበዛብኝ አይችልም? ስልኬ ሊዘጋ አይችልም? ከዚህ በኋላ እያንዳንዱ እርምጃህን ወይ ደውለህ ትነግረኛለህ ወይ ቴክስት ታደርግልኛለህ። ገባህ? ኦኬ። ከዚህ በኋላ እኔና አንቺ ደግሞ አብረን መቀጠል አንችልም። ምን ማለት ነው? አልገባኝም። ወስኛለሁ። ለአንዳንድ ጥያቄዎችና ጭቅጭቆች መልሱ ተግባር ነው እንጂ ማብራሪያ መስጠት አይደለም። ወሰነ በቃ። በነገር ነው የጠበቀችው። እሱ ምን ያርግ? እውነቱን ነው እኮ በነገር ነው የጠበቀችው። ከዛ ያው እሱም የራሱን ውሳኔ ነው የወሰነው፣ የራሱን አቋም ነው ያሳየው። ብዙ ጊዜ እንደዚህ አይነት ሰዎች አለንና ጥንቅቅ ብንል እንዴት ዋልክ ብንል መጀመሪያ ሰላምታ ብናስቀድም ሞር አሪፍ ነው። ኤኒዌይስ ላይክ ሼር ማድረግ
ክፍል 2ም አለና በሌላ ቪዲዮ ይዤላችሁ እመጣለሁ። ኤኒዌይስ ላይክ ሼር ማድረግ እንዳትረሱ። አሎ አቤት ቤቢዬ ዳረስ እንዴት ነህ? ሰላም ነሽ? አለሁልህ። አይ አንድ ነገር ላስቸግርሽ ማለቴ ላማክርሽ አስቤ ነበር። እሺ ጋሽ ኦኬ ላግኝሽ? ኧረ ጋሽ ኦኬ ግን እኮ ጓደኛዬ ነው እንዴ እኔም እኮ ባሌ ነው እንዲያቀብኝ አልፈልግም። ይልቅ ስርቆት ካልሽሽ ውርደት ይላል። እንዴት ይታሰባል ሰው እንዴት ራበኝ ብሎ እምነቱን ይበላል። አንቺም ትዳሬ ነሽ። እንዴት አባቱ ነው የሚያምረው! ትክክለኛው ሰው አጅሪ ጆፌታልሽ ደግሞ ፈገግታው ራሱ እንዴት ያምራል! አይገርምሽም? ይሄንንማ ራሴ አምጥቻት በይኝ። ይመቻቸው። ለማንኛው ያው ምንም ማድረግ አይቻልም። ጥሎላቸው ሄደ። ይመቻቸው። ታውቂያለሽ፣ ሁልጊዜ ሳይሽ አክስቴን ነው የምታስታውሽኝ። እንደሷ ግርማ ሞገስ አለኝ ማለት ነው? አይ የፊታችሁ ቆዳ በጣም ነው የሚመሳሰለው። አሃ እንደኔ ቀይ ናት እንዴ? የ90 ዓመት አሮጊት ናት እባክሽ። አንተ ዛሬ ደግሞ ስራ አትወጣም እንዴ? እንኳን ዛሬ ነገ ራሱ አልወጣ። ለምን? ጎረቤታችን ናቲ ቤቴ ላለማገጠባትም። እናንተ ምን አገባህና ነው? ምን ልንበላልህ ነው ስራ ማትወጣው? እሷም አንተ እንደማገጥክብኝ ማገጠባሉ ስትል ሰምቻታለሁ። ከደወለች ብዬ እኮ እየጠበቅኳት ነው። ምን ነው ችግር አለ? አዲስ አበባ ነው እንደመጣው? አዎ ከአዲስ አበባ ጓዛ በዛሳ። ይሄ ሁሉ ዕቃ ምንድን ነው? ይሄ ይመለከታል ይመለከታል። እውነት ነው ይመለከታል እንዴ? ምንድን ነው ያልከው? ኦ ና ምንድን ነው ያልከው? ምን አልኩኝ? ምንድን ነው ያልከው? ምን አልኩኝ? እስኪ ጃስ ቆየሁብሽ የኔ ቆንጆ። ምን ነው ሲጀመር አታፈቅረኝም? ምን ያህል እንደማፈቅርሽ ታውቂያለሽ? ምን ያህል ነው የምታፈቅረኝ? ዓለም ላይ ብዙ አፍቃሪ ካለሽ አንዱ እኔ ነኝ። ኦ ይመቻችሁ። ለማንኛውም በቃ በኋላ መተሽ ትወስጃለሽ እንጂ። እሺ ቀጠሮ አለብኝ። አፍጠኙ ግን እዚህ ሰፈር ልብስ ሰፊ ያለ እንዴ? እኔ እንጃ። ወደዛ ሂድና ጠይቅ። አቤት አልሰማኸኝም? ለሰፈሩ አዲስ ነህ መሰለኝ። አዎ 3ኛ ቀኔ ነው ዛሬ። የትኛው ቤት ነው የተከራየኸው? እዛ ጋር ያለው ቤት። ከኛ ቤት አጠገብ? በቃ አምጣኔ አሰፍቼልህ ልምጣ። አረ ችግር የለውም። ቦታውን ጠቁሚኝ፣ ራሴ እሄዳለሁ። እንዲያውም አብረን እንሂዳ። የሰፈራችን ቆንጆ ሰፊ ናት። መልኳ ነው ስራዋ? ሁለቱንም። ተመለሽ። ገበያሽን እያስተዋወቅኩልሽ ነው። ምን ልርዳ? ልብስ የተቀዶ እንድትሰሪልኝ ነበር። አሁን እረፋለሁ፣ በኋላ ተመለስ። ውይ በጣም ቸኩያለሁ፣ በእናትሽ። ይቅርታ አባት፣ ስራ ይዣለሁ። እያየኸኝ ምህሩ። ኧረ ለቆንጆዎች ቅድሚያ እንስጥ። ማን ነው ቆንጆ? እሺ ቁንጅናዋስ ይቅር፣ አዲስ ተከራይ ነው። ሰፈር ብናስለምደው ይሻላል። አንቺ አስለምጁ። የዛሬን ቅበሪኝ በእናትሽ። የኔ መሰለ ልጅ ልተዋወቅ። አምጣው። እሺ የለም መሄድ ነው ግን እንዴ ቸኮልከው? በጣም ይመቻችሁ። ለማንኛውም በቦሌም በባለም ታወቀች፣ ተቀራረበች። አዲስ ገቢ ነው፣ አዲስ ጎረቤት ነው፣ ያው ዘመድ ይሆናሉ። ይመቻችሁ። ላይክ ሼር ማድረግ እንዳትረሱ። አረፈርሽ እኮ ምን ሆነሽ ነው? ይቅርታ ቆየባ፣ ጓደኛዬን እኮ ልሸኛት ሄድኩ። እሷ ልጅ ጥሩ ጓደኛሽ እንዳልሆነች ብነግርሽ አልሰማኛልሽ አይደል? ለኔ እኮ በጣም ጥሩ ናት። ሰን አላመንሽኝም አይደል? ቆይ እንደውም አረጋግጥልሻለሁ። ሄሎ ወይ ምንድነው እንደዚህ የጠፋሽው አንቺ ልጅ? ያቺ ብሌን አለች ብዬ እኮ ነው። እና ብትኖር ምን ችግር አለ? ይሄ ነገር ሚስጥር እንዲሆን እፈልጋለሁ። አንተ ደግሞ እሺ ብትለኝ ሁሉም ነገር ያማረ ይሆናል። እሺ በቃቸው፣ እደውልልሻለሁ። ትናፍቀኛለህ። አየሽ አይደል? ነግሬሽ ነበር። ምንም ማለት አልችልም። በጣም ይቅርታ ሰን። በጣም ከባድ ነው። ምንም አልልም። ያኔ ፍቅር ታገኙኛለሽ? እየጠበኩሽ እኮ ነው ማሬ። አንቺ ለኔ ዮዮ እየጠበኩሽ በነቀናው ኩሶ ማብካ ተሰበኒ ተሰበኒ እየጠበኩሽ ነው የኔ ፍቅር። የኔ ፍቅር አማለርኩሽ። የኔ ፍቅር የኔ በጣም እኮ ነው
የኔ ፍቅር ወይኔ ፍቅሬን አስበላኋት። ቢታለቅስ መስዋዕት ሰማ ሄዳለች። አባቴ ይማቸው። እንዲያስቸኮልከኝ እኮ ጠብቀኝ። እናት ወላ ትነሽም ነበር። አንተ እኮ ወንድ ነህ። አሁን ረፍዷል። ሴትዮ ቶሎ ቶሎ በይ። እንዴት ተኛ? አትት ሰፈሩን አላውቀውም። ለሰፈሩ አዲስ ናችሁ መሰለኝ። አዎ ትናንትና ነው የገባነው። የሰፈሩ ገና አልገባችሁማ። አንቺ አትመጭም እንዴ? መጣው እባክህ። በቃ ቻው። እና እንተዋወቃ። ቃላብ እባላለሁ። ቃል ማለት ትችያለሽ። አዎ እንዴት አይነት ወንዳ ነው። ዛሬማ ስሜን አልነግረውም። እሺ በቃ ቻው። ግን ወንድሟ ያንቺን ስም እንኳን ነገርሽኝ። ሌላ ጊዜ እነግርሃለሁ። ይመችህ። ሌላ ክፍል 2 ይቀጥላል። በሌላ ጊዜ በሌላ ቪዲዮ እንመጣለን። ልቀቁኝ እንጂ I will give you anything please። ምንድነው ከቅድም ጀምሮ የምታወራው? እኔ ምን አውቄ ልባክ? አንቺ ምን እንደምታወሪው አላውቅም እንደማወራ። እሺ ምን ፈልጋችሁ ነው? just tell me። ባሚን ይዟታል መሰለኝ። እባክህ ትንሽ አስፈራርቶ ይለቋታል። እኔ ጄሊያት እንዴ? አዎ ሂድ እስኪ። ይኸውልሽ ለዛ ቃልዬ ለሚባለው ልጅ የተበለለውን ብር ካልመለስክ የትም አታመልጠኝም በይሽ። what do you mean? ይሄ ሁሉ ለብር ነው? okay how much do you want? ምን? እሺ በሚያግባባን ቋንቋ እናውራ። ኦ ሶሪ ማለቴ ይቅርታ። ስንት ብር ነው ያለበት? 7000 ብር። እሺ እኔ ልስጣችሁ። እኔ እንደሰጧችሁ ግን ለማንም እንዳትናገሩ። የምን ብር ነው የማየው? ይመች። ቴንክ ዩ በጣም ጭራሽ ኬፍ ድሮም አልተመቸሽኝም ነበር። ቻው በሉ። ጀማው አንቺ ምን ሆነሽ ነው? ማምለጥ አቅቶሽ ነው እንዴ? ወይስ ስላለብን ብር አታውቂ? እሱን ተውትና እንዴት ለቀቁሽ? እኔ እኮ ነኝ ልጅቷ። አፍንጫቸውን ብያቸው መጣዋ እነዚህ ፈሪዎች። እሺ አሁን በቃ ምሳ እንብላ እንሂድ። እሺ ውሽ ምን ነው አስቀየሙሽ እንዴ? አረ ምንም አላረጉኝም፣ አትጨነቅ። ይቀጥላል። ክፍል 3 በሌላ ቪዲዮ እንገናኛለን። አረ በእናትሽ እመኝኝ እንዴ እኔ ካንቺና ከናፊ ውጭ ሌላ ሴት አላውቅም። ማን ይሁን የፈረደባት እንዲህ የምትሰከሰው? እመኝኝ እሷ እንደ ወንድ ነው ማያት። አንተ እኔ ነው እንደ ወንድ የምታይ? የኔ ቆንጆ አንዴ መልሼ ልደውልልሽ። አንተ ግን ያበዛውን መሰለህ። ምን አጠፋው እህቴ? እህቴ አትበለኝ። እህትን ሂድና እዛ ፈልግ። ታውቂያለሽ አይደል ማንም እንዳንቺ እንደማይሆንልኝ። አረ እባክህ ለዛ ነው እንደ ወንድ ነው ማያት ምናምን ያልከው። አይ እንግዲህ አትጨማለቂ እና ባንቺ ምክንያት ትዳር ልጣ። እኔን በመሳደብ ትዳር የምታገኝ ከመሰለህ እናያለን። የኔ ፍቅር ደርሻለሁ ነው እቺ የምጀነጅናል ሎሚ ልግዛ። የኔ ፍቅር አንበሳ ፊት ስጋ ተትቶ ይኬድ አይኬድም። በቃ የኔ አንቺ ነገር ውሃ ቅዳፋ መልሶና አንተ ደግሞ አንድ ቀን ተሳክቶ 24 ሰዓት ሙሉ ካንተ ጋር ሆነ የለ እንዴ? የምን ሎሚ ነው ቀልደኛ። ያው ስታዩ እንደለመደብሽ ሄቢ ብለሽ ብጮህ ነው። በቃ ይርዲ እኔ ልግባ። ወንድምሽ አለ ማለት ነው? ወንድምሽ ስትል ወይኔ ተበላው። በቃ ቻው። እሺ ጨርሷል። ምን ሆነ? አይ ኬቢ የታባሽ አገኘሁሽ። እሷን ብድሯን ማለት እዚህ እንደሚሆን እርግጠኛ ነበርኩ። ደግሞ በጣም አምሮበታል። በይ አሁን ደውይለት። ምሩ ደህና ነህ? ይዙ ደህና ነኝ። እንዴት ነሽ አንቺ? ደህና። ዛሬ ከየት ተገኘሽ? ስልክ አልጠፋብሽም እንዴ? አልጠፋኝም። ኧረ ማናት? ሄሎ ወይዬ ምሩ አምሮብሃል ደግሞ። የታየሽኝ? አትሽከርከር፣ ቅርብህ አይደለሁም። አትራቂኝ ያልኩሽ ጠፋሽብኝ አይደል? ወድጄ እኮ አይደለም። እሺ ቢያንስ አንድ አግኝቼ ልቀፍሽ። ኧረ እንዳይሽ፣ ጊዜው ሲሆን እንገናኛለን። እወድሃለሁ። እሺ ሄሎ
ላትገባ እያንኳኳች ትሮጣለች። በቃ ቤቱን ፈው አድርጌዋለሁ። ቹኳ እየመጣች ነው። ተቀብያት መጣሁሽ። የምን ቸካን ይዞ የሚመጣ? ኧረ ጸድቺ ካግኝቷል የምትበላ ነይ ግቢ። ይዙ ወይ አንዴ ላውራ። እሺ ግቢና ጠብቂኝ። እሺ ምንድን ነው? ምን ለማድረግ እየሞከርክ ነው? ምን አደረኩ? እኔ ባለሁበት ለምን ሴት ይዘህ መጣ? ፍቅረኛ አይደለሽ? ለምን አላመጣም? ለአንተ ያለኝን ስሜት ታውቃለህ። ቢያንስ አታዝንልኝም? ሌላ ሴት ጋር እንደምሄድ ታውቂያለሽ። ታዲያ ማምጣቴ ለምን ገረመሽ? ማወቅና ማየት ይለያያል። በሐሳቤ ከሌላ ሴት ጋር ሆነ መሳል አልችልም። ለምን ባይናይቼ እንድሰቃይ ትፈልጋለህ? አምነሽ ተቀበይ። እኛ ምንም አይደለንም። ከዚህ በኋላም እንደዚህ ነው የሚቀጥል። ጓደኝነታችንም እንዲቀር ፈልገህ ነው? እሱ ያንቺ ምርጫ ነው። አሁን ሌላ ነገር አታስመስዩ። ነይ። ከባድ ነው። ቢያንስ ደግሞ ነው ይሰባል። ምን ሆነሽ ነው? ምንም አልሆንኩም ቃልዬ። አባት አበባ ስጠኝ እስቲ። ላንቺ አልሸጥም። ለምን ሲባል ለምንድን ነው የማሸጠው? መሸጥ ስለማልፈልግ። ስራ አበባ መሸጥ አይደለም እንዴ? ለምን ማሸጠው? አንተስ አበባ መግዛት ስራ ነው እንዴ? እንደውም ሁሉም ተሽጧል። አበባ ምንድን ነው ያልከው? ሄኒ ተው፣ ችግሩ ከኔ ጋር ነው። እኔ አናግረዋለሁ። ትተዋወቃላችሁ እንዴ? እንደዛ ነገር መኪና ውስጥ ጠብቀኝ፣ በኋላ እነግርሃለሁ። ምን ነው ቀናህ እንዴ? ምንም ያስቀና ነገር የለም። ተደጋጋሚ ነግሬሻለሁ። ስራ ቦታ አትምጪ፣ አትበጥብጪኝ። ቀንተህ ነው እንጂ ይገባኛል። የጣሉት ሲነሳ ያማላ። አንቺ ግን ጤነኛ ነሽ? ሂጂ ሳትባይ ሄድሽ፣ ነይ ሳትባይ የመጣሽ ለምን ትበጠብጭኛለሽ? ምን ፈልገሽ ነው? እባክህ አታስመስል። እኔን ማጣትህ በደንብ አሳዝነዋል። እንደውም ሄድሽ ሰላም ሰጥቶኝ ነበረ። መምጣትሽ እየረበሸኝ ነው። ተይኝ። ቆይ አንተ ከሌሎች በምን ትለያለህ? ሌሎች እየፈለጉኝ አንተ ማትፈልገኝ ማን ስለሆንክ ነው? ማንም ስለሆንኩ አይደለም። የልጅ ጨዋታሽ ግን ደስ አይለኝም። መወደድሽን ለማወቅ መለመን አትፈልጊ። አብሮ መሆናችን እኔንም አንቺን የሚጠቅም ሆኖ ሳለ እኔ ብቻ እንደምጠቀም ማሰብሽ ነው ችግርሽ። አባት ፈለሰው እዛ እንደፈለግሽ ማሰብ ትችያለሽ። አንድ ነገር ግን እወቂ፣ ከተለያየ ሰው ጋር መምጣትሽ እንኳን ሊያስቀናኝ ከምን አይነት ሰው ጋር ነበርኩ ብዬ እንድጠይቅ ነው የሚያደርገኝ። የራሱ ጉዳይ። በጣም አስተማሪ የሆነ ቪዲዮዎች ናቸው እና ለዛ ነው ያመጣሁላችሁ። ኤኒዌይስ ላይክ ሼር ማድረግ እንዳትረሱ። ኩሻ ቆራሊዮ ክፍል ብለ እንዴት የጨረጨሰ ሳፋ ልሽጥልህ ይሉኛል። ባለጌ ነው። ምን አይነት ስድብ ነው? እንዴት አባሽ ነው የምታምሪ! ወይኔ ኩኩሻ ተበላው። አቺ ኩኩሻ ወያ ብዬ ብረቱን አትወስጂውም እንዴ? ኧረ ወስጄዋለሁ። ማታ እመጣለሁ። አሁንማ ያየ ነገር አይባላ። እስማ አምቡል አረ ያመኝ። ምን ነው አስደነገጥከኝ እኮ። ይቅርታ በእናትሽ። ምን ላድርግ ብለሽ ነው? ያንቺ ፍቅር ገና እንደተጣለ ይዘት ቃል እንዲህ ሲያሽከረክረኝ ነው የሚለው። አልደረው እንዲያስከው ማኔ። ቆይ ግን ማግኔት ነሽ እንዴ? ማለት እንደ ብረት እኮ ከስርሽ ተፈልቻልኩ። አሃ ፒካፕ ላይ መሆኑ ነው። እሺ ንግግር ኧረ ጀንጀና ፒካፕ ነው። እንደዛ ሳይሆን ለመዘዘን እየሞከርክ ነው ማለት ነው። እድሉን አግኝቼ ሳይሽ ነበር። አይ ኩኩሻ አስቂኝ ነገር እኮ ነው። ቀርበሽ ደግሞ ብትይኝ። አይ እንዴ ተመችቶኛል፣ ይቅርብኝ። እኔ ለምን ይሄኛው ሻናውረን ወንድሜ እየጠበቀኝ ነው እንጂ እንችል ነበር። ታላቅሽ ወይስ ታናሽሽ? ማለቴ እንደዛች እህትሽ አይደለም? እሷ ምን ሆነችብህ? አረ ተከር ሲስተር አላት። ቆይ ወንድሜ ደግሞ አንቺ ደረሽ? ቆሜያለሁ እኮ። ይኸው ደርሻለሁ ወንድሜ፣ እየመጣሁኝ ነው። ቶሎ ነይ፣ ፀሐይ ላይ ነው የቆምኩት። እንዴ ፀሐይ አታስደብድብኝ። እሺ ወንድሜ እየጠበቀኝ ነው። በልቻው እና ሰፈር መቼ ልምጣሽ? ምን ልትሆን? አንቺ ለማየት ነው። አረ እኔን ትተኝ ስራህን ስራ። ከዚህ በኋላማ ስራ አንቺ ነሽ። በኩኩሻ አንተ ትቀልዳለህ። እኔ ልሂድ። እሺ ስምሽን አነግሪኝ። ማሂ፣ የኔ ማሂ። ወንድማችን ሰላም በይልኝ። እሺ እኔም ወድሻለሁ። ከመቼው ደግሞ አማቸውን ከባቴ ገና ሳትታወቅ እሷ ጋር ሳትነጋገር ዘለ አማች ይመቸው። ለማንኛውም ላፍታ የማያርፍ ፍቅሩ ያረጋ መይድ የሚል አንተ መንገደኛ ልብ መስከንን ማያ ሁሌም አቤት
ለዛሬ መተሽ ነገ በድንገት ቅድም ያልኩህ ለምን ድረስ እስካሁን ድረስ ያላክልኝ? ይቅርታ እናት፣ እሱ ቆይ ወንድሜ ነው ጠብቅልኝ ብሎ ነው። ታዲያ እሱ እኔ ምን አገባኝ? እሱም ሆነ አንተ አሁን ቶሎ ላኩ። ሲመጣ እነግረዋለሁ። እሺ እሱ ያመጣልሻል። እንደውም ቶ ይሄ ስራ ፍት እዚህ ከሚጎለት እንደውም እሱ ያመጣል። ስማ አንተ ይሄን እንካ። ኧረ ማማ ያዝ እባክህ። እዚህ ተጎልተህ ከምትል ሮጥ ሮጥ ብለህ ስራ። ኧረ ተይ እናት። ማነው አንተ? አንተ ግን በሽተኛ ነህ። ፈጣሪ በሰላም አውለኝ እንዳላልኩኝ ጭራሽ አሁንም ከፍዬ ሂጅ ነው የማስልክልህ እንዴ? መች ገንዘብ ሰጠሽኝ? እዚህ ጋር ለነበሩ ልጅ ሰጥቼዋለሁ እኮ። እኔ ምን አገባኝ? ማን ስጫለሽ? ጭራሽ ተባብራችሁ ነው የምትዘርፍ? የታውቀዋለሁ። ሌባዩን ምን ይሁን እኔ ስጪ ብዬሻለሁ። ጭራሽ ስርብማለ። እኔ እናንተ እንተያያለን። እሺ አለቀ። ሂጂ የፈለግሽውን አምጪ እባክሽ። ሰው ያሟል እንዴ? እውነት ነው ያሟል እንዴ? አሁን ማን ነው ጥፋተኛ የምትሉት እናንተ? ዝም ብሎ ለቆመ ሰው ገንዘብ ሰጣ፣ ያው እቃውን እንዲያደርስላት እሷ አውቆ እሷም አታውቆ እሷም አውቃት ያን ባለሱቁም አውቆ አይታወቁም። ታዲያ ማን ነው በሽተኛ እና ማን ነው ጥፋተኛ? ኮሜንት ላይ ሀሳባችሁ አስቀምጡልኝ። እኔ እሷ ናት ጥፋተኛ፣ እሷ ናት ወይኔ ወንድሜ የባለፈው ልጅ ያውና እዛ ጋር ተቀምጧል። ዱርዬው አንተ ደግሞ ዱርዬ አይደለም። ተው እስኪ። የምርሽን ነው? ሳታውቂው መከራከር ጀመርሽ? ምን አደረገ? ኧረ ምንም። ሂጂ አንቺ፣ እኔ የማደርገው ነገር ባለሱቅ ሂሳብ ስንት ነው? ና እስኪ አንተ። ኧረ አንተ ነው መሰለኝ። ሂድ ሂድ። አቤት። ሸክም ትሰራለህ? በአቅሜ ልክ ከሆነ እሱንም ማወቅ ጥሩ ነው። ምን ልታዘዝ? ይህንን እዛኛው ግቢ። የት? እዚች? አዎ። ምን ነው? ኧረ ምንም። እና ቅርብ ነው፣ አንተ የማይከብድህም ብዬ ነው። ከፍዬ እኮ አስተያየት አልፈልግም። ከፍዬ እንደውም ማነጋገር አልተመቸኝም። አልወስድም። ትወስዳለህ? አልወስድም። እንዴ ቆይ ምን እየሆንክ ነው? ይኸውልህ እህቴ አይኗን ጥላብሃለች። እናማ አርፈህ ተቀመጥ። እያስፈራራኸኝ ነው? ምን አገባ እሱ አለ አልደረሰባትም። ምንድነው ችግር አለን? ኧረ ቆይቶ ጨረስ። ምን አገባ? እዚህ ሰፈር ላይ አልፈልግ። ጉድ ፈላ። ከኋላ የመጣ ምን ነበር የሚባለው? ከኋላ የመጣ አረቄ ጠጣ። ኧረ አንተ ካረቄ ወጣ። ከአንተ ጋር በኋላ እናወራለን። ተወልጄ ባደኩበት ሰፈር የት ልሂድ? አላውቅም፣ ግን ከዚህ ሰፈር ጠፋ። ባልጠፋስ እኔ አጠፋሃለሁ። ኧረ አዎ፣ እናያለን። ይቀጥላል ይላል። ኔክስት በክፍል ያመጣላቸዋል። እኔ በጣም የገረመኝ አንዳንድ ሰዎች ገንዘብ ስላላቸው ወይ ደግሞ ሀብታም ስለሆኑ በገንዘባቸው ሲመኩ አይገርምም? ሁለተኛ ደግሞ እሷ አልደረሰባትም። እሷ ናት ያፈቀረችው የወደደችው ሰው። የኛ ወንድሟ ደግሞ ከቻለ የቱን ነው እንጂ መቆጣትም ማስተካከልም አለበት። የኛ ልጅ ምን ያደረገ ለፍቶ የሚያደርሰው ነው። እኔ ወይስ ይመቻችሁ። አታ ምን ሆነ ነው? ምንድን ነው? አፈቅርሻለሁ። የምርህን? አንድም ቀን እንደዚህ ላለው ብዬ አስቤ አላውቅም ነበር። ወይኔ ዛና አፈቅርኩሽ። አንድም ቀን ራሴን በእንደዚህ አይነት ሁኔታ ውስጥ አገኘዋለሁ ብዬ አላስብም ነበር። ግን ምን ላድርግ? አፈቅርኩሽ። ተስፋ አደርጋለሁ ይሄንን እንጂ ለሷ እንደምነግራት። ሻው እንደምናር እኔ ዛና ነኝ፣ አንቺ ዛና ነሽ። እኔም አፈቅራለሁ። ይሄንን እሷ ትለኛለች። አዎ
ምንድነው የሚያስቀው? መልሱን ደውዬ አሳውቃችኋለሁ። ውይ ዳዲ ደወለ። መጣና ቅርብ እቺ ችጋራ እድሜ እንኳን ቋጣሪ ትሆናለች። እኔም አባት መጣብን ራሱ ደስ ይለኛል። እንዴት እንዳስጠላችኝ። አባቢ ከጓደኞች ጋር ሆኜ ነው። እሺ ስወጣ እደውልልካለሁ። እሺ እህቴ ያማል እንዲያስደነገጥከኝ እኮ። እዛ ጋር ያሉት ጓደኞች ናቸው? አዎ ጓደኞቼ ናቸው። ግን ምን አገባህ? አረ ይኸውልሽ ጓደኛዬ የምትያቸው ያንቺን ዝቅታ ነው የሚፈልጉት። መጥፎ ሰዎች ናቸው። ምንድን ነው የምታወራው? ነይ እውነቱን ነው እኮ ትክክለኛ መረጃ ኢንፎርሜሽን ስለሰማ ነው እሱ አንቺ ብሎ ነው። ጎሽ አቤት ይቅርታ፣ አብራችሁ የነበረችው ልጅ አባቷን ሳይማቸው አይቀርም። እኔም ድንገት ስልክ ስታወራ ሰምቼ ነው። ብቻዋን ባትሆን መልካም። እኔ ራሷ ጉዳይ ሰበብ ነው። ሂሳብ እኮ ስለመጣ ሂሳብ ላለመክፈል ነው። እቺ ፍቅር መቼ ነው የምትሻሻለው? ምርጥ ስራ ሰርቷል። ምርጥ እናንተ መጥፎ ሰው ሆናችሁ ሳይሆን እኔ መለወጥ ስላልቻልኩኝ አመሰግናለሁ። ገነገባ እኔ ምንሽ ብዙ ጊዜ እንደዚህ አይነት ሰው እንደምትወጁ ማትነግረው ይሄ ትምህርታዊ የሆነ ቪዲዮ ነውና በደንብ ካያችሁ ማለት ነው። ከዚህም ከነገርኩ ጓደኛታችን ነው። አንድ ሌላ ሰው ዞር ግን ደግሞ ትነግረው የተሻለ ይሆናል። እንደዚህ አይነት ሰዎች አሉ። ይሄ በጣም ትምህርታዊ እሱን ከማጣው እንደዚህ አይነት ነው የሚሻለው። እንዳትረሱ። ወደ ቀጣይ ቪዲዮ እንሂድ። ወላ ላይ ጥቅም መቆጨት አልፈልግም። ከተመኘክ ከሁሉም የተሻለውን ተመኝ ተብያለሁ። ከሁሉም የተሻልሽው ደግሞ አንቺ ነሽ። እናም ይቅርታ ልተውሽ አልችልም። የዋት ስሜት የተነካ ወይ ፍቅር ይህም አለለካ ንግግር የለንም አላውቃት አታውቀኝ ስላየኋት ብቻ ፍቅር አስጨነቀኝ አልደረሰብኝም ከዚህ አስቀድሞ በፍቅር አለቦ አይቶ መሞት ታሞ ጨዋታ ሳይኖረን አካሏን ሳልነካ ባይን ብቻ ማፍቀር ይህም አለለካ ባይን ብቻ ማፍቀር ይህም አለለካ በጣምም ገርሞኛል ሆኖ አዲስ ነገር እንዴት በአይን ብቻ ይይዛል ፍቅር ትወደኝ አትወደኝ የሷ መሽታወቀ ስላየኋት ብቻ ሰውነት ያለቀ እውነት ነው። ዋሽተኸኛል። ማን? ትናንት በጊዜ ነበር ደህና ደር ያልከኝ እና ሌሊት ኦንላይን አይቼ ነበር። እንቅልፍም ቢብሎኝ ይሆናል። ከሌላ ሴት ጋር እያወራ ነበራ። እሷም ተሽኮርማመች። ከልብሽ እንደዚህ የምታወራው? እኔ እየፈራው ነው። ምንም ማድረግ አይቻልም። ገባኝ። ምኑ? መጥፎ ነገር እንድታስቢ የሚያደርግሽ የተለመደው ጭንቀትሽ ነው አይደል? አዎ። አትጨነቂ። ምንም የተፈጠረ ነገር የለም። ግንኙነታችንም ሰላም። አመሰግናለሁ። ነይልኝ እስቲ። ወይኔ ጉዴ። ደህና ደርልኝ ጄሪ። ወይ ምን ያህል እንደምወድሽ ብታውቂ ኖሮ በራስሽ ትቀኝ ነበር። እኔም እናትህ ምን ያክል እንደምወድክ ብታውቅ ከቤት አስወጥታ ወደ እኔ ትልክ ነበር። ማን እናቴ? አዋ
የዛሬ ቪዲዮ ይሄን ይመስል ነበር። ዘና ፈታ እንዲሁ ደግሞ አስተማሪ ቪዲዮዎች ናቸውና ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ሌላ ጊዜ በሌላ ቪዲዮዎች እንመለሳለን። ቴንክ ዩ። መልካም ጊዜ